በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ቁርኝት ያላት ሱባዔና ጾመ ፍልሰታ ትርጉምና ለምን እንደምንገባው አብረን እናያለን። ሱባዔ ምን ማለት ነው? ፍልሰተ ማርያም የሚለውን ትርጉምም አብረን እንመለከታለን። ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ በማድረግ የቤተሰባችን አባል ይሁኑ። ሱባዔ ምንድን ነው? ሱባዔ ማለት የግዕዝ ቃል ሲሆን ሰባ ከሚለው የመጣ ቃል ነው። 7 ቁጥርን ይወክላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ቁጥር ፍጹም መንፈሳዊ ቁጥር እንደሆነች ይታወቃል። የቀኑ ዕለታትም ከቅዳሜ እስከ እሁድ ያሉት 7 ቁጥር ይወስናቸዋል። ይህ 7 ቁጥር ሰባ ከሚለው ከግዕዝ ቃል የወጣ ሲሆን ፍጹም ቁጥር በመሆኑ አንድን ሱባዔ 7 ቀን በመጾም አንድ ሱባዔ በመባል በኦርቶዶክስ ይገለገሉባታል። 2 ሱባዔ 14 ቀናትን ትይዛለች። ምዕመኖቿ ይህንን ሱባዔ ሲገቡ 2 ሱባዔ 14 ቀናትን ያስባሉ። ሱባዔ ለምን እንገባለን? ሱባዔ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ውስጥ እጅግ ጥልቅ ቁርኝት አለው። ለምሳሌ ሰዎች ሲታመሙብን፣ ለጥያቄዎቻችን መልስ ማግኘት ስንፈልግ፣ ከፈጣሪ ጋር ጥልቅ የሆነ ግንኙነት ሱባዔ በመግባት ከእግዚአብሔር ጋር እንታረቃለን፣ መልስም እናገኛለን። ስለዚህ ሱባዔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የጠለቀ ጥልቅ ምስጢር አላት። ነፍሳችንን ለእግዚአብሔር በማስገዛት ለእግዚአብሔር ጊዜ በመስጠት ከእግዚአብሔር ጋር ጥልቅ ግንኙነት ማድረግ ነው። በዚህ ሱባዔ ወቅት ብዙ የተደበቁብን ምስጢሮች፣ እግዚአብሔር ሊሰይጠን የፈለገው ጸጋ ሁሉ ሳይቀር ተገልጦ በሱባዔው ብዙዎች መልስ ያገኛሉ። ስለዚህ ሱባዔ መግባት መልስን ለማግኘት፣ የተደበቀብንን ምስጢር ለማወቅ፣ ከእግዚአብሔር ጋር ታርቆ ለመኖር እጅግ አስፈላጊ ነው። ፍልሰታ ማለት ከአንድ ቦታ ወደ ሌላ ቦታ ተዘዋወረ እንደማለት ነው። ቀደምት ሐዋርያቶች እመቤታችን ቅድስት ድንግል ማርያም የሞቷ ቀን በደረሰ ጊዜ ሊቀብሯት በወሰዷት ጊዜ አይሁዶች በተንኮል ተነሳስተው ስጋዋን እንዳይቀበር ነጥቀው ለማቃጠል ሲሞክሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋዋን ነጥቆ በአጸደ ገነት አኑሯታል። እናም ሐዋርያት ይህንን ስጋ አግኝተው ለመቅበር ስለተቸገሩ ስለተሰወረባቸው 2 ሱባዔ ገብተው መልስ አግኝተዋል። ጌታችን አምላካችን ኢየሱስ ክርስቶስ ሱባዔያቸውን ተቀብሎ የእናታችን የቅድስት ድንግል ማርያምን ስጋ በእጃቸው ሰጥቷቸው ለመቅበር በቅተዋል። ከዛም በኋላ እመቤታችን አርጋለች። ይሄ 2 ሱባዔ በመቁጠር ከአባቶቻችን ከሐዋርያት ያገኘነው ጥልቅ መንፈሳዊ ምስጢር መገለጫ መሳሪያችን ነው። ሱባዔ ገብተን ብዙ ጥያቄዎቻችን ይመለሱልናል። የእመቤታችን የቅድስት ድንግል ማርያም ፍልሰቷ ይህን ይመስላል። ፍልሰታ ማለት ከቦታ ቦታ ተዘዋወረ፣ ቦታ ቀየረ የሚለውን ቃል ይወክላል። ይህንንም በማሰብ የእመቤታችን የቅድስት ድንግል ማርያም ፍልሰታ ጾም በመባል እናከብረዋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ ሀሳቦችና መንፈሳዊ ምግቦችን ወደ እናንተ የምናደርስበት ቅኝት ቲዩብ ነው። ቻናላችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።